ከባህር ሞገድ ጋር የተደረገ የ11 ሰዓት ትግል። አንዳንዴ የሰው ልጅ አቅም ወሰን የለውም ሲባል እንሰማለን። ነገር ግን ይህንን ታሪክ ስትሰሙ እንዴት ሊሆን ቻለ ማለታቸው አይቀሬ ነው። አስቡት፣ በጨለማ ሌሊት በታላቁ የህንድ ውቅያኖስ ላይ ከስሪላንካ የባህር ዳርቻ ተነስተው ወደ ህንድ የሚደረገውን 30 ኪሎ ሜትር የባህር ጉዞ በዋና ለመጨረስ መነሳት ምን አይነት ድፍረትን ይጠይቃል? ዛሬ በዜብራ ቲዩብ የዓለምን ትኩረት የሳበ አንድ አስገራሚ ታሪክ ይዘንላችሁ ቀርበናል። አብራችሁኝ ቆዩ። ወደ ዝርዝር ታሪኩ ከመግባታችን በፊት እንደዚህ ያሉ ወቅታዊና አስገራሚ መረጃዎች እንዲደርሳችሁ የዜብራ ቲዩብ ቤተሰብ በመሆን ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ታሪኩ እንለፍ። ዳኒሽ አብዲ እና ብራሻሊ ራሴዳ ይባላሉ። በሙያቸው የአይቲ ባለሙያዎች ናቸው። ነገር ግን ከኮምፒውተር ስክሪን ጀርባ ያለውን ድካም የሚረሱት በውሃ ላይ በሚያደርጉት ተጋድሎ ነው። ግንቦት 7 ቀን 2026 ከሌሊት 10 ሰዓት ከ30 ደቂቃ ላይ ዓለም ገና ከእንቅልፏ ሳትነቃ እነሱ ግን በስሪላንካ በኩል አላኢማናር ከሚባለው የባህር ዳርቻ ወደ ቀዝቃዛ ውሃ ዘለቁ። ወደፊት የሚጠብቃቸው መንገድ ቀላል አልነበረም። የባህር ሞገዶች እየተጋጩ ይመልሳቸዋል። ንፋሱ ጉልበታቸውን ይፈትነዋል። ነገር ግን ዓላማቸው አንድ ነበር። በታሪክ ለመጀመሪያ ጊዜ ጎን ለጎን እየዋኙ ይህንን ታሪካዊ የባህር መስመር ማቋረጥ። እስቲ ለደቂቃ ቆም ብለን እናስብ። ይህ 32 ኪሎ ሜትር የሚባለው ለኢትዮጵያውያን ምን ማለት ነው? በእግር ብንጓዝ ከአዲስ አበባ መነሻ አድርገን ወደ ሰበታ ተጉዘን እዛው ሳናርፍ ተመልሰን አዲስ አበባ ብንገባ ማለት ነው። ይህ ጉዞ በእግር ብቻ ከ7 እስከ 8 ሰዓት ይፈጃል። በመኪና ብንሄድ ከአዲስ አበባ ተነስተን ቢሾፍቱ ወይም ደብረ ዘይት ለመድረስ ጥቂት ኪሎ ሜትሮች ብቻ ነው የሚቀሩ። መኪናው በሰዓት 60 ኪሎ ሜትር ቢጓዝ በግማሽ ሰዓት ውስጥ ይደርሳል። ለሯጮቻችን የኢትዮጵያ ጀግኖች የሚሮጡት ሙሉ ማራቶን 42 ኪሎ ሜትር ነው። እነዚህ ጥንዶች በኋላ የዋኙት ከማራቶን 10 ኪሎ ሜትር ብቻ ያነሰ ነው። ልዩነቱ ግን እዚህ ጋር ነው። በየብስ ላይ ስንሮጥ መሬቱን እንረግጣለን። በባህር ላይ ግን የምትዋጋው ከገዘፈ ማዕበልና ካልታወቀ ጥልቀት ጋር ነው። በባህር ላይ 32 ኪሎ ሜትር መዋኘት በየብስ ላይ ከ60 ኪሎ ሜትር በላይ ከመሮጥ ጋር የተካከለ ነው። ፀሐይ በምትወጣበት ወቅት ጥንዶቹ በባህር መካከል ነበሩ። ድካም ሰውነታቸውን እየተቆጣጠረው፣ ጡንቻዎቻቸው እየዛሉ፣ ግን ተስፋ አልቆረጡም ነበር። በመጨረሻም ከ10 ሰዓት ከ45 ደቂቃ ረጅም ተጋድሎ በኋላ በህንድ በኩል ዳኑሽኮዲ ተብላ በምትጠራው የባህር ዳርቻ ረገጡ። 32 ኪሎ ሜትሩን በዋና ተሻግረው ታሪክ ሰሩ። ይህ ጉዞ የአካል ብቃት ብቻ ሳይሆን የዓላማ ጽናትና አብሮነት ምን ያህል ድንቅ ውጤት እንደሚያመጣ ለሁላችንም ትልቅ ትምህርት የሰጠ ነው። እናንተስ ይህን አስገራሚ ጉዞ እንዴት አያችሁት? አስተያየቶቻችሁን በኮመንት አጋሩ። ዜብራ ቲዩብ ሁሌም እንደዚህ ያሉ አዳዲስና ትኩስ መረጃዎች ይዞላችሁ ይቀርባል። ቪዲዮውን ከወደዳችሁት ላይክ በማድረግ አበረታቱን። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ግብዣዬ ነው። በሌላ ቪዲዮ እስክንገናኝ መልካም ጊዜ። ቻው ቻው።